የፈሳችንን ጠረን እንዴት ጤነኛ ማድረግ እንችላለን እና ጥሩ መዓዛ እንዲኖረው ማድረግ እንችላለን? ወራጓለሁ ልጅ እኮ በገሳ ቤት ያለ ያስመንነኝ ነው። ወይ ጉድ! እኔ ፕሬዴ ስመጣ ባለቤቴ እኔ አባጩ ጋር ከዛ ደግሞ የሚመስለኝ አንበሳም ነው የሚመስለኝ። ወይ ጉድ! በህንድ ፊኛን የሚያመልክ አንድ የሃይማኖት ቡድን ተመስርቷል። ራፉ በለን እናፉ ብቻ አፋችንን በለን። ወይ ጉድ! ወንድ ልጅ በተአምር መስራት የሌለበት ስራ። ወይ ጉድ! ማጥለያ ነው ያላችኋት። ለማንኛውም ኢንዱስትሪያል ዲስክ ትባላለች። ለወር አበባ ነው የምንጠቀማት። በቃ እቺ ቀለል ትላለች እኮ። ወይ ጉድ! ሰላም ሰላም የቱ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ ባበዱና ባዳዲስ ቪዲዮ ሰብሰብ አድርገን እናንተ ለማሳቅና ፈንደቅደቅ ለማድረግ ሰብስበን ይዘንላችሁ መተናል። ቪዲዮውን ከመጀመራችሁ በፊት እንደተለመደው የቤቱ ክፍያ የሰብስክራይብ በተኗን ታረጉና ከርበት ብላችሁ የደወል ምልክቷን ታረጉና እንደተለመደው ከርበት ብላችሁ የላይክ ምልክቷን ስታረጉ ልቤ በደስታ ብላ ትመለሳለች ማለት ነው። ምክንያቱም ጥሬ ገንዘብ አንቀበልም እዚህ ቤት ውስጥ። ለጓደኞቻችሁ እንዲስቁ እንዲጫወቱ ፈንደቅደቅ እንዲሉባቸው ሼር አድርጉልን። ምርትና አገልግሎቶቻችሁ ማስተዋወቅ ለምትፈልጉ የትኛውም ድርጅቶች ከስር በመናስቀምጥላችሁ የሶሻል ሚዲያ ሊንኮቻችን በመግባት አርጋችሁ ተሙዬ እስቲ እቺን ፕሮዳክት ለዘመዶች ለጓደኞች ለቤተሰቦች እንካችሁ በልልኝ በሉኝ። እኔም እሰየው ብዬ እቀበላለሁ ማለት ነው። ሃሎ ማለት እንዳይረሳ። የዛሬ ቪዲዮ የምናቀርብላችሁ ከዚህ ዳውላ ጋር በመተባበር እኔ ተሙ ንጉሴ ነኝ። የቅንብሯን ነገር ጀለስ ፊክስ ያረጋታል። አይታችሁታል። ይንገስላፊ ዳይ ወደ ቪዲዮ ላይክ አርጋ ጀምር አንተ። የፈሳችንን ጠረን እንዴት ጤነኛ ማድረግ እንችላለን እና ጥሩ መዓዛ እንዲኖረው ማድረግ እንችላለን? ለፈስ ፈስ ጤነኛ ቁናስ እሺ እንዴት ፈሳችን ጤናማ ፈስ እንዲሆን ማድረግ ያለባችሁ ነገር ልንገራችሁ። እየቀለድኩ አይደለም። ይሄን የሰነመኪን ቅጠል በመጠቀም በወር 2 ወይም አንዴ በዛ ከተባለ በወር እየወሰዳችሁ በእጃችሁ 2 ቁንጥር አርግታችሁ ገንፈል አርግታችሁ መጠጣት። እኔ አሁን ነገ ረፍት ነኝ። ይሄው ትኩስ ውሃ 1 ብርጭቆ ይሄው እዚህ ጋር የፈላ ውሃ አርጌ አድርጌዋለሁ። ገንፈል ሲል በብርጭቆ አጥልዬ እጠጣለሁ ማለት ነው። ይሄ ማጨራሽ ከተሽበት ህዝቡን እንጨርሰው ነው። ከዛ በኋላ ወዲ ውስጥ ያለውን ግማት ይዞ ይወጣል። የፈሲም ጠረን በዛው ይቀየራል ማለት ነው። የፈሳችሁም ጠረን በዛው ይቀየራል ማለት ነው። ያ ጤናማ ፈስ ይሆናል ማለት ነው። አየር አይበክል፣ ሰው አይበክል። የምሬን እየቀለድኩ አይደለም። ያው ስለሰነመኪ ከዚህ በፊት ማውግቻለሁ። ሆዳችን ውስጥ ያለውን ዲቶክስ እንደማለት ነው። ይሄ ባህላዊ ዲቶክስ ነው። ሰዎች ስንትና ስንት ብር አውጥተው ዲቶክስ እያደረጉ ነው። እኛ ደግሞ በባህላዊ ድሮ አባቶቻችን እናቶቻችን ይሄን በመጠቀም ነበር ዲቶክስ የሚያደርጉት ሆዳቸው የሚያጥሉት። አንዲት ሙሽራ ልታገባ ስትል ከማግባቷ ከሳምንት በፊት ትጠጣ ነበር እንግዲህ ሲባል እንደሰማሁትና እየቀለድኩ አይደለም። በዛ ከተባለ በወር 2 ወይም በወር 1 ከዛ በሰነመኪን ያጥባል። የፈሳችንም ነገር ይቀየራል ማለት ነው። አያችሁ ገንፈል እንደዚህ ገንፈል ካለ በቂው ነው አይደለም? ምን እንዳሳቀኝ ንገራችሁ። እናቴ ምን አለች መሰለኝ? ወይ አይን አለም ከበደ በገዛ ቤት ያስመነንከኝ አለች። ትንስብለኝ ነው በጣም ጩጬ ያለው ታውቃላችሁ። ምግብ አንመርጥምና አግበስብሼ ገባና አንዴ ብዋረጓለሁ። ልጅ እኮ በገዛ ቤት ያለ ያስመነነኝ ነው። ሽምግልናውን ለልታስቀምጥ ምን ቀራት? ጭራሽ ፈሳችንን እናክም። አይ ጥሩ ነው ዛሬ ህክምና ላይ አንተም በቀን 3 ትጠጣታል። ምንድነው? አንዳንዴማ ዲሽ ላይ አሁን እየተለቀቀ ያለው እሱ ምስጋኒታ ያንተ ሳምባን ትቶ አይምሮ መንካት ጀምሯል። ጥስናታችንን ሪሙቭ እናደርግ በሉ። ቀልዱም ቀልድ ነው። በነገራችን ላይ ጽድት ያሉ ሽቶዎችን በ30% ኦይል ተጠቅመን ኦሪጂናል የምትፈልጉትን አይነት ፍሌቨር ሽቶችን እናመርትላችኋለን። ውጭ ሀገር ያላችሁ ደግሞ ሀገር ውስጥ ስጦታ መስጣት የምትፈልጉ እኔ ሰፖርት ማድረግ የምትፈልጉ ሰዎች ከሰብስክራይቧና ከምኗን ባለፈ ወደ ሀገር ቤት በዶላር ገዝታችሁ ከምትልኩ የ40 እና የ50 ሺህ ብር ሽቶ በጣም በቅናሽ ዋጋ ኢትዮጵያዊነት ኩራታችን ነው። ሞክራችሁላ ታመሰግኑኝ ነው። ይህ ሽቶ ዝም ብሎ ሽቶ እንዳይመስላችሁ የዲዛይነር ፐርፊውም ነው። ስልክ ቁጥር መደወል እፈልጋለሁ ለምትሉ ሰዎች ደግሞ በ0911 40 40 86 ሄሎ ማፊ ሙሽክላን አይንዲ ሽቶ በሉኝ። የሚገራርም ሽቶ ሰጣችኋለሁ። የኔ ምርት ነው። አበረታቱኝ። ይሄንን ስላችሁ ደግሞ ስትደውሉ ከዴሊቨሪ ጋር ጨምሮ ነው። ኦርደር ማድረጋችሁን እንዳትረሱ። ደውሉልኝ። እኔ ፕሬዴ ስመጣ እናቴ እንጀራ እናቴ ነው። እናት
አባቴ እንጀራ አባቴ ነው የሚመስለኝ። ወንድሜ ጉሬዛ ነው የሚመስለኝ። በቃ ጉሬዛ። እህቴ ጦጣ ነው የምትመስለኝ። ባለቤቴ እኔ አባጩ ጋሬም ከዛ ደግሞ የሚመስለኝ አንበሳም ነው የሚመስለኝ። በቃ በዚህ 5 ቀን ውስጥ ማንኛውም ሰው ብትመጡ ሰው አትመስሉኝ። እንቁራሪት ሁላ ነው የምትመስሉ። ፕሬዴ ሳይመጣ ከ2 ቀን በፊት ፕሬዴ ከመጣ በኋላ 3 ቀን 5 ቀን እኔ አይደለሁም። በቃ ተረዱኝ። እኔ ዝም ብሎ ሆዴ ቢሰኛል፣ ይከፋኛል፣ ብቸኝነት ይሰማኛል። እኔ ብቻ የተበደልኩት ይመስለኛል። ተረዱኝ። ሌላ ይቅር እኔ ከዚህ በፊት ብዙ ጓደኞቼን አጥቻለሁ። እንዴት ነው እነዚህ ሁላ ጓደኞቼን ያጣሁት ብዬ ሳስበው ለካ እነሱ በዚህ 5 ቀን ውስጥ ነው ያገኘኋቸው። አንዴ መልአክ አንዴ ሰይጣን እየሆንኩባችሁ እንዴት ነው ታዲያ የማይጣሉኝ? እንዴት ነው ያልሻሹኝ? እንዲሻሹኝ እውነትም ሻሹኝ። እና በቃ ተረዱኝ። እንዴ ምን ልሁን እኔ? እናንተን አይደለም እኔ ራሴን መቀበል ያቅተኛል። እንዴ ከራሴ ጋር ጣላለሁ። አንዳንዴ እጄ ራሱ ዝንጅብል ነው የሚመስለኝ፣ እግሬ ነጭ ሽንኩርት ነው የሚመስለኝ። በነገራችን ላይ አብዛኛው ሴቶች የታወቀ ነው በጣም ነገረኛ ነው የሚሆኑት ይታወቃል። የሆርሞን መለዋወጥ እንደሚገጥም ይታወቃል። ወንድሞችም እንዲሁም ባሎች እዚህ ታይም ተንከባከቧቸው እንድትንከባከቧቸው ያክል ነው። ዛሬ አበዛውባቸው። በህንድ ፊኛን የሚያመልክ አንድ የሃይማኖት ቡድን ተመስርቷል። በዚህ ቡድን ውስጥ በሺዎች የሚቆጠሩ ሰዎች ያሉ ሲሆን በአየር የተሞላውን ፊኛ በምትመለከቱት መንገድ ተመስርተው ይታያሉ። ህንዳውያን ከሱቅ ገዝተው ከዚህ ቀደም አምላኮቻቸውን ሲያመልኩ ነበር። አሁን ደግሞ ፊኛ ታዲያ የእሳት ዝናቡ ታዲያ ይሄ ጎርፉ የመሬት መንቀጥቀጡ መከራው አያንስብንም? በፓኬጅ ቢሰጠንስ ጥሪ ይላችኋል። በዚህ ሁኔታችን እንደው በዚህ መሀል እኮ የምናየው የፈጣሪን ቸርነት እኮ ነው። እንዴት ነው የታገሰን? ኧረ ይቅር በለን ፈጣሪ ሆይ። ለልደት ምናንጠለጥላትን ፊኛ ቁጭ አድርጋችሁ ፈጣሪ ኧረ አፉ በለን። እናፉ ብቻ አፋችንን በለን። የአፋችን ነው ጉድ የሚያሰራል። አፋችንማ እየተባለን ነው። በዚህ ሁኔታማ እንዴ ምድር ንፍሮ ካልሆነች በስተቀር ማና ምን ፍጡር ሆነናል? እንደው ጭራሽ እንደው ደነዝ ፕሮማክስን ይሆናችሁ። ሲጀምር ጭንቅላቱን እንዲህ የሚያደርግ ሰው ጤነኛ አይደለም። እዚህ ለኛ ልጅ እያለን አንድ ዶክተር ወንዶም ነፍታ አፉፋ ነው ብላ ታጫውተን ነበር። በዚህ ጊዜ ቢሆንማ ለየት ያለ አምልኮ ነው የሚሆነው። ኧረ ይቅር በለን። ወንድ ልጅ በተአምር መስራት የሌለበት ስራ። ወንድ ልጅ ምን በዚህ ዘመን ለዛውም በ21ኛው ክፍለ ዘመን ስራ በጠፋበት ዘመን ሜኑ ሊቀርብልን ነው? እሺ አይኖ ስራ ሁሉ ክብር እንደሆነ አምናለሁ። ነገር ግን ይሄ ስራ ወንድ ልጅ በተፈጥሮ ይሄ ባይ ኔቸር የሚያገኘውን ይሄ የወንዳዊነትን ባህሪ የሚያጠፋ የሴታ ሴት እንዲሆን የሴት ባህሪ እንዲኖረው የሚያደርግ ስራ ስለሆነ ወይ ሌብነት ቢሆን ነው። እስቲ ገምቱልኝ ሴቶችም ወይ ወንዶችም አንደነዝ እስቲ ገምት። እኔን አይደለም ጥያቄውን ገምት ነው። ጭራሽ ለሃቴን እንዲይዘ መገመት ልጀምር ነው? አይ ይህንን ስራ ወንድ ልጅ መስራት የለበትም ብዬ አምናለሁ። ስለዚህ እንደ ወንድ ልጅ ምንም ቢቸግር ብትሸከም ይሻላል እንጂ ይህንን ስራ በተአምር ስራ ብለ እንዳትሰራ። ምንድነው ስራው የምትሉ ከሆነ የሴቶች የውበት ሳሎን የምትሰሩ ወንዶች ሴት ልጅ ቁጥጥር የሰራና ጸጉሯን እየተኮስክ ይሄንን እንጀራዬ ነው መተዳደሪያዬ ነው ብለህ የምትሰራ ከሆነ አንተ ወንድ አይደለም። የምሬ ነው የምልህ። በዚህ ስራ ላይ የተሰማራችሁ ወንዶች በጣም ይቅርታ ማለት ፈልጋለሁ። ነገር ግን አንዳንድ እውነቶችን እየመረራችሁም ቢሆን ማዋጥ አለባችሁ። ስራው እንደ ስራ ክፉ ሆኖ ሳይሆን ከጊዜ በኋላ አመንክም አላመንክም ሴታ ሴት ትሆናለህ። በነገራችን ላይ ይሄም ምለው ያለ ምክንያት አይደለም፣ በማስረጃ ነው። ጉግል ላይ ገብታችሁ ቼክ ማድረግ ትችላላችሁ። ማን ነው ጉግል? ጭራሽ የቆሎ ጓደኛ አረኳ አይደል? ስልክ ላይ ስታገኘው ይሄ የሴቶች የውበት ሳሎን ላይ የሚሰሩ ወንዶች ስሩ ፕሮሰስ ማለት ነው። ከተወሰነ አመት በኋላ ቦታው ላይ አዳፕት ባደረጉ ቁጥር ይሄ ወንዳዊነት ባህሪያቸውን ያጣሉ ይላል። ገብታችሁ ማየት ትችላላችሁ። በዚህ ጉዳይ ላይ ሐሳብ ካላችሁ ኮሜንት ላይ አስቀምጡ። ነገር ግን ምክንያታዊ ሆናችሁ በተለይ ሴቶች ይህንን ነገር በጣም ትታዘቡታላችሁ ብዬ አስባለሁና እውነታውን ኮሜንት ላይ አስቀምጡ። አመሰግናለሁ። እኔ የውበት ሳሎን የሚሰራ ጓደኛ አለኝ። ጓደኞች አሉኝ። ማቃችሁ ሰዎች ብዙ አሉ። ዓለም ላይ በሜካፕ አርቲስትነት ደረጃ ናግስት ላይ አንተ ለዚህ እንኳን የሚሆን ነገር አታጣም። አሁን ያለነው 21ኛው ክፍለ ዘመን ላይ ነው። በዚህ ሰዓት እኮ ባል ሚስቱን ሹሩባ በሚሰራበት ዘመን የስራ ሜኑ መምረጥ ጀመረ። አሁን ባለንበት ኮንቴክስት ክሉ በቀን 3 መብላት ራሱ እንደ ትሪክ ነው የሚታየው። ድህነት ማንን ይመስላል ብትለኝ እኔ አሁን ካለቃዬ ጋር የልብ ወዳጄ ጋር ከድህነት ጋር ድዬ ነው የምለው። እኔ በጣም ክሎስ ስለ ድዬ ይለኛል ደግሞ እሱ ደስታ አያልፍልኝ ግንፍሌ አንቁርበት እንኳን ኖርማል ስሜ። ለማንኛውም ይሄ ጥናታዊ ጽሁፍ የሚሰራው እኛ ጋር አይደለም። አውቶ ፍሮም ዚስ ማህበረሰብ ወደ ውጪ ጎግል አላልክም? የቆሎ ጓደኛ አርጉምና ለነሱ ነገራቸው። አሳጠርኩት። ሰዓት ያዘኝ የጊዜ አምላክ ያዘኝ እንጂ እንደ ሙሉ ዩቲዩብ ብሰራብህ
ምንም እንዳልተግባባን የተረዳሁት በባለፈው ቪዲዮ ማጥለያ ነው ያላችኋት። ለማንኛውም ሚኒስትሪያል ዲስክ ትባላለች። ለወር አበባ ነው የምንጠቀማት። ዋና ጥያቄዎችን ስመልስ ማለት ነው። አንደኛው ለድንግል ይሆናል ወይ ነው። ኖርማሊ የስ ይሆናል። ምክንያቱም ማስገባት የሚጠበቅበት ይችን ጫፍ ነው እና የወር አበባ ማስወጫ ያለችው ሃይመን ይችን ማስገባት ነው ማስወጣት ትችላለች። የስ ግን ጥንቃቄ ይፈልጋል። ትንሽ ጉዳት ሊያደርስ ስለሚችል ትንሽ ቢሆንም ሪስኩ እኔ ኖርማሊ ሪኮመንድ አላረግም። ሲቀጥል ደግሞ ከዚህ በፊት ግንኙነት አድርገው የሚያውቁ ሴቶች የጠይቁኝ እቺ እንዴት ነው የምትገባው አያሰፋብንም ወይ ዝም ብሎ ቢወድቅስ አይነት ጥያቄዎች ነው። ኖርማሊ ምን አኮሞዴት ማድረግ እንደሚችል ማለት ነው እና የተረዳሁት ነገር ከእነዚህ ጥያቄዎች ማለት ነው ሰውነታችን በደንብ አታውቁት። ስለዚህ አጠቃቀሙን በደንብ ሳስረዳችሁ መጀመሪያ ንጽህና እስከሆነ ድረስ ይችን 5 ደቂቃ የፈላ ውሃ ውስጥ እናደርጋለን። ሁለተኛ እጃችንን በሳሙና በደንብ እንታጠባለን። ጓንት ምናምን አያስፈልግም። 3 ይችን እንደዚህ ፒንች አድርገን ማለት ነው ይሄንን ነው ማስገባት የሚጠበቅብን። እኔ አላቅም ነገሩ ላይ ሃይሚ ትጎዳለች። በዚህ ሃይሜኒክስ ነው ያለች ሳፋ አይቀልም ከዚህ በመዘፍዘፊያ ቢደፍኑት በጣም ይቅርታ። ከጤና ባለሙያዎች አንፃር ሪኮመንድ የሚደረግ ነገር ይችላል። ለኔ ግን አይምሬ ይሄ እኮ 15 ዓመት መከሰስ ያለበት ካሉ በመድፈር አይተናነስም። በቃ እቺ ቀለለ ትላለች እኮ እንደ ዶሮ ድፍን ማድረግ እኮ ነው። ድሮ እናቶች አንሶላ ቀደው ምናምን ነው የሚጠቀሙት። ሞደርናይዝ ሲሆን ሞዴስ መጠቀም ጀመሩ። እርግጥ ይሄ አዲሱ ሲዝን ሊሆን ይችላል። አዲሱ ቨርዥን የመጣው የምታውቁ ሰዎች ማስረዳት የምትችሉ ሰዎች አስረዱኝ። ግን ሰፋ የበለጠ ከዚህ ጋር በተያያዘ ደግሞ አንድ ነገር ስለገረመኝ ነው። እስቲ አንድ ደግሞ ላሳያችሁ። ከኖርማል ፓድ ይልቅ ማንስትሪያል ካፕ የምመርጥባቸውን 3 ምክንያቶች ልንገራችሁ። መጀመሪያው ከምታስቡት በላይ ኮምፎርታብል ናቸው። አሁን እንትን እቺ ሾጠጥ አለች። ያ ምን ነበር ስሊፐሪ ሼፕ ምናምን ተምራችኋል። ያ ሳፋ ሼፕ ነበር። ዋንስ ይሄንን ከተጠቀማችሁ በኋላ ኢንሰርት ካደረጋችሁ በኋላ ላይክ ማረጋችሁ ራሱ ትዝ አይላችሁም። ሳይክላችሁ ላይ ሆናችሁ ፓዶች እንዴት እንደሚያቃጥሉ ዲስኮምፈርት እንዳላችሁ ከዛ ሁሉ ነፃ ናችሁ። አይ ኖ ዲስ ማይ ቢ ስኬሪ ፎር ዘ ፈርስት ታይም ስትጠቀሙት ትንሽ ሊያስፈራችሁ ይችላል። ግን ኢትስ ኦኬ 2-3 ስትጠቀሙት ኮምፎርታብል ትሆናላችሁ። ከዛ በኋላ አምሹር ትለምዱታላችሁ። ሁለተኛው ደግሞ ሊክ ፕሩፍ ናቸው እንዳላችሁ የፍሎ መጠን ሄቪ ፍሎም ካላችሁ ኖርማል ከሆነም እቻውን አነሳለች። በቃ አሁን ይሄ በመጠኑ ነው። እንዲህ አትበለኝ። ታውቃለህ ሽንፍላ ለቅሶ ለመሄድ እንዘጋጅ። ይሄ ድርቅናቸው ሊጀምሩት ነው። तू ही दिल की है दस्तक और कुछ ना जानू मैं बस इतना ही जानू तुझ में रब दिखता है यारा मैं क्या करूं तुझ में रब दिखता है यारा मैं क्या करूं सजदे ያውንማ ለቅሶ መድረስ እኮ እሰይ እንኳን ሞተ ደግሞ ተነስቶ በተደፋ ነው የሚመስለው። ምንድነው ይሄ ምንድነው የሚባለው? ምንድነው ይቀዱ እንደዚህ ለብሰሽማ ለቅሶ ላይ ብትሄጂ የሞተው ሰውዬ ራሱ ምን ነው ልጄ ምን ነው እንዲህ ሆነ የመጣሽው ጌታ ሆይ እንኳንም ወሰድከኝ ማለቱ አይቀርም። ሰርግ ላይ ነበረ በጣም ለማግኘት ፋፈሽ ተብሎ የሚኬደው ፓሪ ቅድሽ እስከ ጦር ባንድ ድረስ ተቀደው። ኧረ እባካችሁ እንደው በሚቀለል ነገር እንቀልድ ነውር አይደለም እንዴ? የለቅሶ ባህላችንን እየረሳ ነው እኮ ነው። ስፈንጅ እንዴት እንደሆነ ላሳያችሁ። ለኔ አርገው ዋይ ተለያየን። እንዴት አብጆባብነን አስተዛዝነን እንደ ኮራ ሞተ እንደ ተጀነ እጅ ጠጣ ሲሉት ውሃ እየለመነ ይባልና ነይ መናሹ ሰሚ ምስሩን በስነ ስርዓት አስትለቅም። እንደው የሰውም ወሬ መጥፎ ነው፣ ጆሮ ይበጥሳል። አይተት ያርክሽን ይሄን ሰላቱ እየተባለ ነበረ። ለለቀስተኛውም ክብር ተብሎ የሚበላው ሚላስ የሚቀመሰው በጥራት ነበር የሚሰራ። ባያሁን ሄድሽበትን ለቅሶ ቤት ንገሪ መጥቼ ልመክርሻለሁ። ትውልዱ ሲበላሽ ዝም ብዬ ማየት አልፈልግም። ለምከሪሽ እቺ ልጅ በላስላስ ነበር መናቃት። ዛሬ ሰየው በሚያስብል እስቲ እንመልከት። ከፍቅረኛሽ ጋር ተጣላሽ ሱሳይድ፣ ከቤተሰብ ጋር ተጣላሽ ሱሳይድ፣ ጓደኛሽ አልፈልግሽም ዘለሽ ሱሳይድ፣ ባት ሲናገርክ ወይም እናት ስትናገርክ ህይወት አስጠላኝ ራሴን ባጠፋ ይሻለኛል ብንሄድ ይሻላል። ራስን ማጥፋት መፍትሄ ሆኖ የሚያውቀው ከመቼ ወዲህ ነው? በምድርም ተሰቃይታችሁ በአምላክ ዘንድም ተቀባይነት አታገኙ። መጀመሪያ ራስን ውደድ፣ መጀመሪያ ራስን አፍቅር። ራሱን ያልወደደና ያላፈቀረ ሰው ለሰው ሊሞትም ሊኖርም አይችልም። አሁን ያፈቀርሽው ወይም አሁን ያፈቀርካት ሴት ልሞትልሽ ነው ሲል ላጠፋ ነው ያልክላት ሴት ከ8 ዓመት በኋላ ላንተ ምንም እንዳልሆነች ሲገባክ እድሜ ልክህን ትጸጸትበታለህ። ጀት ነው ለካ ብላችሁ ወደ ቀልባችሁ ስትመለሱ ትረዱታላችሁ። የለፉላችሁንም ቤተሰቦች እባካችሁ መራር የእድሜ ልክ ሐዘን ነው። ለሁሉ ነገር ሰከንድ ብሎ ማሰብ ተገቢ ነው። ሰው የውስጣችሁ እንዲፍትፍት አድርጎ ሲያመጣላችሁ አጋጥማችሁ ያውቃል? እንዴት እንደምታምር ተመልከቱልኝ። ምክሯም እሷም ለሚያልፍ ነገር ማይሆን አይበሉባ የሚል አስተሳሰብ ባታስቡ መልካም ነው። ራስ መጥፋት በምድርም በሰማይም ሲሆን ማንንም እኛ በራሳችን ላይ የምንወስነው ማንም
አንዳንድ ጊዜ በጣም የለፋንለት ነገር በተለይ ገንዘባችንን የቀፈቀፍንለት እድሜያችንን የገበርንለት እንዲሁም ማንነታችንን የሰጠነው ነገር ፌል ሲያደርግ የለፋንለት ሁሉ ነገር ብትንትኑ ሲወጣ ከዛ አንድ ስቴፕ ፈጥነን ሮማክስ ሆነን ነው መገኘት ያለብን። ዱላ የሚበዛበት ድንጋይ የሚበዛበት ፍሬ ያለበት ዛፍ ብቻ ነው። ለዛ ምን አልኩ ፍሬ ያለብኝ ሰው ይሄ ሁሉ መከራ እያየው ነው። አይ የባለፈው ፊዚክስ አስተማሪ ልሆን አሁን ሆናት የቀረችው ወይ መምህር ወይ ሞቲቬሽናል ስፒከር ልሆን ነው። ራሳችሁን ጠብቁ፣ ቅድሚያ ለራሳችሁ። ይሄን ቀልድ ስሙልኝ። የስቲፎና የታኩሬን ላሰላስ ሰማ ስቲፎ ምን እንዳለ ታውቃለህ? ትናንት ደውሎ አንድ የማያወራ ልጅ አለ እዛ አርናቄ ነው በቲቪ ምናምን ሳይኝ አለ። ከዛ አርባ ምንጭ በአካል ሳይኝ ደንግጦ አወራ አላለኝ። አልገባኝም። ጉዳ ነበር ማውራት አይችልም። በቲቪ በጣም ያደንቀኛል አለ። ከዛ አርባ ምንጭ ሲያይ አፉ ተፈታ። እኔን በአካል ሲያየኝ አለ ግደሉት አላለ። አንደበቱ ተፈታ ግደሉት ለማለት ወይ ታኩሪ ምን ይሻላል? አቦ ኧረ አላስ የሆነ ሰው አላዘፍን አላስፈሳ አላስገሳ ነው እኮ ልጁ። ለቅሶ ለመሄድ እንዘጋጅ። ይሄ ድርቅናቸው ሊጀምሩት ነው። አንድ በሬ ለ3 አርደው ሲበሉ የተያዙ ጀግኖች ቆዳው ነው ቋላ ሌባ የተባለ አስባ እንዴ! አንድ በሬ ለ3 ሽያጭ ነው ሲበሉ ነው ደግሞ የሚለው 10 አባወራ እንደ በዓልን ኳ ብለው የሚያከብሩበትን ይኸው እንደ ቡልኮ አልብሷቸው ከተማ ለከተማ። ይበነት እኮ አሳፋሪ ነው። ድሮ ትዝ የሚለኝ ሌባ የሰረቀውን ነገር በአፉ እንዲህ በጥርሶ እንዲይዞት ከተማ ይዞር ይባል ነበር። ቆይ አንድ ጥያቄ አለኝ። እነዚህ ሰዎች በሬ ሰርቀው እንደው በልተው ሲያዙ ወዲያውኑ ላያቸው ላይ ለብሰውት ነው ሲዞሩ የምናየው። ሲዘሙቱ ቢያዙ እንዴት ሊሆን ነው? አፋጭ አይዙም አይያዝም ነውር ነው እንዴ? ማይሆን ነገርማ አታሳስቡኝ። በዛሬ ቪዲዮቻችን ዘና ፈታ እንዳላችሁ ተስፋ አደርጋለሁ። ትክክለኛው ደሙ ንጉሴ ቤት ውስጥ ነው ያላችሁት የኔ ውድ ቅመሞች። ላይክ እና ሰብስክራይብ ያላደረጋችሁ ሰዎች ሰፖርት ማድረጋችሁን እንዳትረሱ። ፋሚሊዎች ቪዲዮውን አይታችሁ ጨርሳችኋል። አፕሮቫል ሰጥቻችኋለሁ። 10 ጊዜ ለካ አንድ ጊዜ ቁረጥ ለሳቅ ለጨዋታ የተሙን ቤት ምረጥ የተባለበት ቤት ነው ያላችሁት። የሳቋው ድማ መታችሁ ሸመትመት ማድረግ ብቻ ነው እናንተ የሚጠበቀው። ጥሬ ገንዘብ አናስከፍልም። ምንድነው የምታስከፍለው ካላችሁኝ ሽቶ፣ ጽድት ያሉ ሽቶችን ለገበያ አቅርበናል። እሱን በነፃ ዴሊቨሪ ቤታችሁ ድረስ ካለ ማለት ነው። እንደተለመደው ምርትና አገልግሎቶቻችሁ ማስተዋወቅ ለምትፈልጉ የትኛውም ድርጅቶች እስር በምናስቀምጥላችሁ የሶሻል ሚዲያ ፕላትፎርሞቻችን እያደረጋችሁ ሙዬ እቺን ፕሮዳክት እስቲ ለህብረተሰቡ አድርስልን ብላችሁ ትነግሩኝ እኔም ቢላለሁ አለለም ማፊ ሙሽክላን ሰበቅተ ሙሰኒ አይ ላይክ ዩ ቴንክ ዩ